ያ አላህ ለቤቶቻችን እንደ አስማ ያለ የሴትን ጽናትና እንደ ዙበይር ያለ የወንድ ጀግንነትን አንተ ስጠን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ የሀገሮቼ ልጆች እህት ወንድሞቼ፣ ከሀገር ውስጥም ከሀገር ውጭም የምትገኙ ውድ ኢትዮጵያውያኖች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁኝ። ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ሁሉ መልካም ነው። እንግዲህ በጣም ቆይቻለሁ። ከቆይታ በኋላ ነው ዛሬ ላይ እየተገናኘን ያለ ነው። አረ ሰሙ ምን ሆነሽ ነው? ምን አጋጥሞሽ ነው? ጠፍተሻል፣ ቪዲዮ እየሰራሽ አይደለም እና ብላችሁ ለጠየቃችሁኝ ቤተሰቦቼ ከልብ አመሰግናለሁ። አለሁኝ ለማለት ነው። በእርግጥ ጠፍቻለሁ። ትንሽ ያው አልተመቻቸልኝም ነበረ ማለት ነው። ትረዱታላችሁ ብዬ አስባለሁኝ። እና አንዳንድ ጊዜ ነገራቶች የማይመቻቹላችሁ አጋጣሚዎች አሉ። ያም ሆኖ እኔም ደግሞ ትንሽ ጠፋ ብያለሁኝ። ኢንሻአላህ ቢዝኒላህ ከዚህ በኋላ እስኪ እንደ አላህ ሱብሃነሁ ወተዓላ ፍቃድ ላለመጥፋት እሞክራለሁኝ ማለት ነው። እንግዲህ ወደ ቻናል ተከታታይ ቤተሰቦቼ ከረጅም ቆይታ ጊዜ በኋላ በጣም ተነፋፍቀን ናፍቃችሁኝ ዛሬ ላይ ብቅ ብያለሁ ማለት ነው። ያው እናንተም እንደምትናፍቁ አልጠራጠርም። አያችሁ የናፍቆቱ ብዛት ትንሽ ድምፄ ራሱ ኮልተፍ እያለ ነው ማለት ነው። በመሃል እየጠፋኝና እየተያዘብኝ ማለት ነው። አለኩልሃል ዛሬ ላይ ታዲያ ስመጣ እጅግ በጣም ወሳኝና አሪፍ የሆነ ትምህርት እየላችሁ መጥቻለሁ። እንደምትወዱት አልጠራጠርም። ዛሬ ላይ እየላችሁ የመጣሁት የምርጥ ሴቶች አርአያነት እና አስማ ቢንት አቡበክር በባሏ ቤት እናያለን ማለት ነው። እንግዲህ ዛሬ የምናየው የምርጥ ሴቶች አርአያ የሆነችው አስማ ቢንት አቡበክርን በባሏ ቤት እናያለን ማለት ነው። መልካም ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉት ስል በአክብሮት እጠይቃችኋለሁኝ። የአላህ ወዳጅና የመጀመሪያው ኸሊፋ የአቡበክር ልጅ ሆና ሳለ በትዳር ህይወቷ ውስጥ ያሳየችው ትህትናና ጥንካሬ ለዘመኑ ሴቶች ትልቅ መመሪያ ነው። አስማ ቢንት አቡበክር ረዲየላሁ ዐንሃ እንዲህ ትላለች። ዙበይር ኢብኑ አዋም ባገባኝ ጊዜ ከውሃ መቅጃ ግመሉና ከፈረሱ ውጭ በምድር ላይ አንዳችም ሀብት፣ አገልጋይ ወይም ንብረት አልነበረውም። የቤት ውስጥ ተጋድሎዋ አገልግሎቷ የፈረሱ እረኛ ነበረች። ፈረሱን እቀልብና እመግብ ነበር፣ ውሃም አጠጣው ነበር። ውሃም የምትቀዳው እሷው ነበረች። የውሃ ማዳበሪያውን ባልዲውን እጠግን ነበር፣ ውሃም እቀዳ ነበር። የማዕድ ዝግጅትም የምታዘጋጀው እሷ ነበረች። ዱቄት አቦካ ነበር፣ ነገር ግን ዳቦ መጋገር አይሳካልኝም ነበር። በዚህ እውነተኛና ቅን የሆኑ ጎረቤቶችን አንሷሮች ይጋግሩልኝም ነበር። ከባድ ሸክም መሸከም ታግዘው ነበር። ከነቢዩ ሰለላሁ ዐለይሂ ወሰለም የተሰጠውንና ከቤታችን ርቆ የሚገኘውን የዙበይርን እርሻ የተምር ፍሬዎች በራሴ ላይ ተሸክሜ አመጣ ነበር። ውድ እህቶቼ ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። ትዳር ማለት መደጋገፍ ነው። አስማ የሀብታም ልጅ ሆና ሳለ ባሏ በድህነት ውስጥ እያለ ምንም ሳታማርር ከጎኑ ቆማ ደክማለች። ትዳር ማለት በደስታ ጊዜ ብቻ ሳይሆን በችግር ጊዜም አብሮ መቆም ነው። እውነተኛ ክብር በትህትና ውስጥ ነው ያለው። የኸሊፋ ልጅ መሆን ለባሏ እንዳትታዘዝ ወይም የቤቷን ስራ እንዳትንቅ አላደረጋትም። ትልቁ የሴት ልጅ ክብርና ባሏን በማስደሰት አላህን በሰጣት አነስተኛ ጸጋ በመርካት ቀናዕ ውስጥ ነው ማለት ነው። ሷሊህ ሴት የቤት ምሰሶ ናት። አስማ ለባሏ ፈረሱን እስከ መመገብና የተምር ፍሬ እስከ መሸከም ድረስ መልፋቷ ለቤቷ መቅናት የከፈለችው መስዋዕትነት ዋጋ በታሪክ ውስጥ ከሴቶች ሁሉ በላጯ እንድትባልም አድርጓታል። አዚዘቴ ውዷ እህቴ ባልሽን ማገልገልና
ለቤት መቀናት መልፋት ባርነት ሳይሆን የጀነት መንገድሽና የክብርሽ ዘውድ ነው። አስማን አርአያ ካደረገሽ አላህ አንቺንም እንደርሷ በሁለቱም ዓለም ከፍ ያድርግሽ። ያ አላህ ለቤቶቻችን እንደ አስማ ያለ የሴትን ጽናትና እንደ ዙበይር ያለ የወንድ ጀግንነትን ስጠን። ውድ እህቶቼ ሀባይቢ ፊላህ ከዚህ ከአሁኑ ትምህርት ምን ተማራችሁ? ብዙ ነገሮችን እንደምትማሩ ተስፋ አደርጋለሁ። በአሁኑ ሰዓት ብዙዎቹ ዝቅ ብለው መስራት፣ ባልን መታዘዝ፣ ባልን ማክበር እንደ ዝቅተኝነት የምታዩ እህቶች እና እናንተ ይህ ትልቅ ተጽዕኖ ይፈጥራል። በደንብ ተከታተሉት። እንደዚሁም ለባላችሁ የምትታዘዙ ባላችሁን በፈለገው መንገድ የምታስደስቱ አላህ ሱብሓነሁ ወተዓላ በፈቀደውና ባዘዘው ነገር ሁሉ መርሃባ የምትሄዴ አንቺ ደስተኛ አላህ ይጨምርልሽ። ግን እናንተስ ባላችሁን ማክበር፣ ባላችሁን መታዘዝ፣ ባላችሁን ማገዝ ዝቅታ መስሎ የሚታያችሁ እህቶቼ አላህን ፍሩ። ዛሬም ቀን አለ፣ ተመለሱ። ለዛሬው የነበረን ቆይታ ይህንን ይመስላል። ውድ የቻናል ተከታታይ ቤተሰቦቼ አጠር ምጥን ብሎ እንደምትወዱት አልጠራጠርም። ቪዲዮ ከተመቻችሁና ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለዛሬው የነበረችን አጠር መጠን ያለች ቆይታ ይህንን ትመስላለች። በቀጣይ በሌላ ቪዲዮና ርዕስ እስከምመጣ ድረስ ኢንሻአላህ በያላችሁበት ቦታና ስፍራ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። የምንወዳትና የምናከብራት እንደዚሁም የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ለሀገራችን ሰላም፣ ለህዝባችን ፍቅርን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።